ዛሬ 2026 ዓመተ ምህረት ይህ ሰው በዓመት ከ200 ሚሊዮን ዶላር በላይ እየተከፈለው በሳዑዲ አረቢያ ንጉሳዊ ሕይወት ይኖራል። በግል ጀት ይበራል። የዓለማችንን ውድ ሰዓቶች ያደርጋል። ስቴዲየሞችን በኃይለኛው ሰዓት ያናውጣል። ክርስቲያኖ ሮናልዶ ማቆሚያ የሌለው የዓለማችን ቁጥር 1 የሰው ማሽን። ዛሬ ልክ ወደ ኋላ 40 ዓመታት እንመለሳለን። ይህ አሁን በቢሊዮን ዶላር ክብር ውስጥ የሚዋኘው ሰው በ1984 ዓ.ም ማዲራ ውስጥ ደርሶ መወለድ እንኳን ያልነበረበት ሕፃን ነበር። እናቱ ዶሎሬስ አራተኛ ልጇን የምታበላው አጣ በጭንቀት ስትቃጠል ጽንሱ እንዲወርድላት የሞቀ ቢራ ጠጥታ በኃይል የረጦችው ያቺ ምስኪን እናት ዛሬ በዓለም ላይ ካሉ ትላልቅ ሆስፒታሎች በላይ በግል ዶክተሮች የሚጠበቀው የሮናልዶ አካል በዚያ ዘመን ከመከራው ሩጫ አምልጦ የካቲት 5 1985 ዓ.ም በአንድ ድሃ የቆርቆሮ ቤት ውስጥ መጀመሪያውን ገለጠ። ዛሬ በዓለም ላይ ያሉ እጅግ የቅንጦት ቤቶች ባለቤት የሆነው ሮናልዶ በልጅነቱ ክረምት ሲመጣ ጣራው ስለሚያፈስበት ከወንድምና እህቶቹ ጋር በአንድ ጠባብ ክፍል ውስጥ ሳህን እየደረደረ ውሃ ሲቀዳ ያድር ነበር። ይህ ቪዲዮ ስለ እግር ኳስ ብቻ አይደለም። ይህ ቪዲዮ እናቱ ልታስወርደው ካሰበችው ድሃ ሕፃን እስካሁኑ የዓለማችን እጅግ ተጽዕኖ ፈጣሪ ንጉሥ ድረስ ያለውን እውነተኛ ታሪክ ዛሬ በማለዳ ፖድካስት ይዘንላችሁ መጥተናል። ይህ ማለዳ ፖድካስት ነው። ሰብስክራይብ በማድረግ ቤተሰብ የሆኑ ታሪኩ አሁን ይጀምራል። የካቲት 5 1985 ዓ.ም ማዲራ በተባለችው የፖርቹጋል ደሴት ላይ ያ ከመከራ የተረፈው ሕፃን ተወለደ። ስሙም ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ተባለ። ዛሬ ሮናልዶ የዓለማችንን እጅግ ዘመናዊ የሆኑ ቪላዎችንና ሆቴሎችን በሚሊዮን ዶላር ይገዛል። ነገር ግን ያኔ እግሩ መሬት ሲረግጥ የጠበቀው ዓለም እሱም ተቃራኒ ነበር። አባቱ ዴኒስ አቬሮ የቀድሞ ወታደር ቢሆንም በጦርነት አእምሮ በመጎዳቱ ምክንያት ሙሉ በሙሉ በአልኮል ሱስ የተሸነፈ ምስኪን የጓሮ አትክልተኛ ነበር። ቤተሰቡ በጣም ድሃ ከመሆኑ የተነሳ ሮናልዶ ወንድሙና ሁለት እህቶቹ በአንድ ጠባብ የቆርቆሮ ክፍል ውስጥ ነበር በአንድ ላይ የሚተኙት። ክረምት ሲመጣ ጣሪያው ስለሚያፈስባቸው ሌሊቱን ሙሉ ሳህኖችን እያኖሩ ውሃ ሲቀዱ ያድሩ ነበር። ሮናልዶ በትምህርት ቤቱ መሳለቂያ ነበር። በድህነቱና ማዲራውያን በሚናገሩት የገጠር አነጋገር ምክንያት መምህራንና ተማሪዎች ያፌዙበት ነበር። አንድ ቀን መምህሩ እንኳን ሳይቀር በድህነቱ ሲያሾፍበት መቋቋም አቅቶት ወንበር ወርውሮበት ከትምህርት ቤት ሙሉ በሙሉ ተባረረ። ነገር ግን ያ የተናቀው ልጅ አእምሮ ውስጥ አንድ እሳት ነደደ። ከዚህ ሕይወት የምወጣው በኳስ ብቻ ነው አለ። ዛሬ የሮናልዶ አካል በዓለም ላይ ባሉ ምርጥ ሳይንቲስቶችና ዶክተሮች በልዩ ሁኔታ የሚጠበቅ የሳይንስ ተአምር ነው። ነገር ግን በ15 ዓመቱ ይህ የሰው ማሽን ሙሉ በሙሉ ሊጠፋ ተቃርቦ ነበር። በችሎታው ተመርጦ ስፖርቲንግ ሊዝበን አካዳሚ ውስጥ እያለ በሕክምና ምርመራ ወቅት ዶክተሮች አንድ አስደንጋጭ እውነታ አገኙ። የሮናልዶ ልብ ዝም ብሎ ሲቀመጥ እንኳን ባልተለመደ ሁኔታ በከፍተኛ ፍጥነት ትመታ ነበር። ዶክተሮቹ ለሮናልዶ እናት ኳስ ካላቆመ ሕይወቱ አደጋ ላይ ነው አሏት። ይህ ልጅ ግን እጅ መስጠት የሚለውን ቃል አያውቅም ነበር። እናቱ ለሕክምና ፍቃዷን ሰጠች። ዶክተሮቹ በሕክምና ታሪካቸው ላይ እንደተመዘገበው ቀዶ ጥገና አደረጉለት። ቀዶ ጥገናውን ተሰርቶ በወጣ በሁለተኛው ቀን ማረፍ ሲገባው ያ እብድ ልጅ በቀጥታ ወደ ማሰልጠኛ ሜዳ በመሄድ መሰልጠን ጀመረ። የልብ ህመሙ እግር ኳስን ሊከለክለው ሲሞክር እሱ ልቡን በኃይል አሸነፈው። እናም ያ የልብ ቀዶ ጥገና የሮናልዶን ፍጥነት አልቀነሰውም፣ ይልቁኑ ይበልጥ እልክ አስያዘው። በ2003 ዓ.ም ስፖርቲንግ ሊዝበን ከታላቁ ማንቸስተር ዩናይትድ ጋር የወዳጅነት ጨዋታ አደረገ። በዚያች ምሽት ሮናልዶ በሜዳው ላይ ያሳየው ፍጥነትና ኃይል የማንቸስተርን ፕሮፌሽናል ተከላካዮችን አስጨነቃቸው። ጨዋታው እንዳለቀ ታላቁ አሰልጣኝ ሰር አሌክስ ፈርጉሰን
ይህንን ልጅ ሳሊዝ አውሮፕላን ውስጥ አልገባም አሉ። የሮናልዶ ታሪኩ በታላቁ ኦልትራፎርድ ስታዲየም ይቀጥላል። የ18 ዓመቱ ሮናልዶ ማንቸስተር ዩናይትድ እንደደረሰ ታላቁ ሰር አሌክስ ፈርጉሰን የዓለማችንን ከበድ ያለ ማሊያ ሰጡት። 7 ቁጥር ማሊያ፣ የማንቸስተር አድባር፣ የዴቪድ ቤካም መለያ። ዛሬ ሮናልዶ CR7 በሚል ብራንድ በዓለም ላይ ትልቁን ንግድና ስም ገንብቷል። ነገር ግን ያኔ ይህንን ማሊያ ሲለብስ ፍርሃት አልተሰማውም ነበር። በዚያ ፈጣን ፍጥነቱ፣ በሚያስገርም ስኪልና በኃይለኛ ጨዋወቱ፣ በሚያስገርም ብቃትና በኃይለኛ ጨዋወቱ የእንግሊዝን ተከላካዮች ቁም ስቅል ማሳየት ጀመረ። ሜዳ ላይ ማንም ሊያቆመው አልቻለም። ነገር ግን ሜዳ ላይ በጥንካሬ ቆመው ይህ ማሽን ከሜዳ ውጪ በሕይወቱ ትልቁ ሐዘን ጠበቀው። መስከረም 2005 ዓ.ም ሮናልዶ ከፖርቹጋል ብሔራዊ ቡድን ጋር ለዓለም ዋንጫ ማጣሪያ ጨዋታ ሆቴል ውስጥ እያለ አሰልጣኙ ስኮላሪ ወደ ክፍሉ አስጠራው። የደረሰው መርዶ ልብ ሰባሪ ነበር። በአልኮል ሱስ ተጠቅቶ የነበረው ውድ አባቱ፣ በልጅነት ልብሱን የሚያጥብለት የነበረው ውድ አባቱ ዴኒስ አቪዬሮ በለንደን ሆስፒታል ውስጥ ሕይወቱ አልፏል። ሮናልዶ ገና በ20 ዓመቱ አባቱን አጣ። አሰልጣኙ ስኮላሪ ወደ ቤት መሄድ ትችላለህ አለው። ነገር ግን ያ የውስጥ እሳት ያለው ልጅ ምን አደረገ? አይ አልሄድም እጫወታለሁ አለ። አባቴ በሕይወት ቢኖር ኑሮ እኔን በፖርቹጋል ማሊያ ማየት ነበር የሚፈልገው አለ። ይህንን ጨዋታ ለአባቴ ይጫወታለሁ አለ። ሜዳ ገብቶ ተጫወተ። የአባቱ ሞት አላንበረከከውም፣ ይልቁንም ይበልጥ በእልክ ተጫወተው። ዛሬ ሮናልዶ 5 የባላንዶር ዋንጫዎችን እና 5 የሻምፒዮን ሊግ ዋንጫዎችን በማንሳት የዓለማችንን እግር ኳስ በግዛቱ ስር አድርጓል። ነገር ግን ይህ ሁሉ ክብር የመጣው አባቱን ካጣ በኋላ ነበር። ሮናልዶ አንድ ቀን በተደረገለት ቃለ መጠየቅ ላይ የአባቱን የድሮ ቪዲዮ ሲያይ እንባውን መቆጣጠር አቅቶት ሲያለቅስ ዓለም ሁሉ አይቷል። አባቴ ቁጥር 1 ተጫዋች መሆኔን አላየም፣ የእነዚህ ሁሉ ዋንጫዎች ክብር አላየም እያለ በቁጭት አለቀሰ። ይህ ቁጭት ነው ወደ ሪያል ማድሪድ በ2009 ዓ.ም በዓለማችን ውድ ዋጋ ሆኖ እንዲዛወር ያደረገው። በማድሪድ ቤት ሮናልዶ ከሰው ልጅነት ወደ ማሽንነት ተቀየረ። በ438 ጨዋታዎች ላይ 450 ጎሎችን በማስገባት የክለቡን ታሪክ ሙሉ በሙሉ አዲስ መልክ ጻፈ። ከሊዮኔል ሜሲ ጋር ያደረጉት ያ አስገራሚ የ10 ዓመታት ፍልሚያ እግር ኳስን ወደ ሌላ ፕላኔት ወሰደው። ሮናልዶ ሜዳ ላይ ሲሮጥ ፍጥነት ብቻ አልነበረም። ልክ እንደ ሮኬት አየር ላይ እስከ 2 ሜትር ከ56 ሴንቲሜትር ከፍታ ላይ በመብረር በጭንቅላቱ እና በመቀስ ምት ጎል ሲያስቆጥር ሳይንቲስቶች በአንድ ድምፅ ይህ የሰው ልጅ ጡንቻ አይደለም ብለው ደነገጡ። በማድሪድ ቤት ሁሉንም ነገር አሸነፈ። 4 የሻምፒዮን ሊግ ዋንጫዎችን በአንድ ላይ ሰበሰበ። ነገር ግን በ2018 ዓ.ም ሁሉንም ነገር ጥሎ አዲስ ፈተና ፍለጋ ወደ ጣሊያኑ ጁቬንቱስ ተጓዘ። ብዙዎች እድሜው እየገፋ ነው በቃው ብለው ማውራት ሲጀምሩ፣ እሱ ግን ወደ ቀጣዩና ወደ እጅግ አስገራሚው ምዕራፍ ተሻገረ። ሮናልዶ በጣሊያኑ ጁቬንቱስ ቤት ጎል ማምረቱን ከቀጠለ በኋላ በ2021 ዓ.ም ወደ አሳደገው ማንቸስተር ዩናይትድ በታላቅ ክብር ተመለሰ። ነገር ግን ይህ መመለስ በደስታ አልተጠናቀቀም። ዩቲዩብ እና ሚዲያዎች ስለ እግር ኳስ ውድቀት ማውራት በጀመሩበት በዚያ በጨለማ ወቅት በሚያዝያ ወር 2022 ዓ.ም በሕይወቱ የገጠመው እጅግ ልብ ሰባሪ መርዶ ከሜዳ ውጭ መጣ። ፍቅረኛው ጆርጂና መንታ ልጆችን ልትወልድ ሆስፒታል ገባች። ነገር ግን በወሊድ ወቅት ወንዱ ሕፃን ልጅ በሕይወት መትረፍ ሳይችል ቀረ።
ሮናልዶ ገና በወጣትነቱ አባቱን አጥቶ የነበረው ያ የልብ ስብራት አሁን ደግሞ የገዛ ልጁን በሞት በማጣቱ ድጋሜ ተሰበረ። ዓለም ሁሉ አዘነለት። በሊቨርፑል ስታዲየም የነበሩ የባላጋራ ደጋፊዎች እንኳን ሳይቀር በሰባተኛው ደቂቃ ላይ ተነስተው ለእርሱና ለቤተሰቡ ክብር ሲያጨበጭቡ ሮናልዶ በሐዘን ተደቆሰ። ነገር ግን ከመወለዱ ጀምሮ መከራን እያሸነፈ የመጣው ማሽን አሁንም አልተንበረከከም። ዛሬ 2026 ዓመተ ምህረት እድሜያቸው 30 የደረሱ ተጫዋቾች እግር ኳሱን አቁመው ቤት በሚቀመጡበት ዘመን ክርስቲያኖ ሮናልዶ በ41 ዓመቱ አሁንም ድረስ በሳውዲ አረቢያ አልናስር ክለብ እና በፖርቹጋል ብሔራዊ ቡድን ውስጥ እንደ ወጣት እየበረረ ጎሎችን እያመረተ ይገኛል። በዓለም ላይ በታሪክ ከፍተኛውን ጎል ያስቆጠረና 1000 ጎሎችን ለመንካት የተቃረበ ብቸኛው የሰው ልጅ ማሽን ሆኗል። እስኪ ይህንን ከመነሻ ጀምሮ እስካሁን ያለውን እውነተኛ ታሪክ ተመልከቱ። ያኔ በ1984 ዓመተ ምህረት እናቱ ልታስወርደው ያሰበችው ሕፃን ጨርሶ መወለድ እንኳን የሌለበት የተባለው ያ ምስኪን ደሃ ሕፃን ዛሬ በ2026 ዓመተ ምህረት በዓለም ላይ በታሪክ ከፍተኛውን ደሞዝ የሚከፈለው በኢንተርኔትና በሶሻል ሚዲያ ከ1 ቢሊዮን በላይ ተከታይ ያለው የስፖርቱ ዓለም ፍጹም ንጉሥ ነው ተቀምጧል። ያኔ ክረምት ሲመጣ ጣራው የሚፈስበት የቆርቆሮ ቤት ለመጠገን ችግር የነበረው ልጅ ዛሬ የራሱ የግል ጀት አውሮፕላን፣ የቅንጦት ሆቴሎችና የቢሊዮን ዶላር ግዛት አለው። የክርስቲያኖ ሮናልዶ ሕይወት ያስተማረን አንድ ትልቅ እውነት አለ። ዓለም አንተ የምትጀምርበትን የድህነትና የመከራ ቦታ ልትወስን ትችላለች። ነገር ግን የምትጨርስበትን የክብር ጫፍ የምትወስነው አንተ ራስህ ነህ። ሮናልዶ እድለኛውን አልተወለደም። እድሉን ራሱ በደሙ በእንባውና በላቡ የገነባ እውነተኛ አስተማሪ ሰው ነው። እስከ መጨረሻው አብራችሁን ስለቆያችሁ እናመሰግናለን። ይህ ማለዳ ፖድካስት ነው። በሚቀጥለው አስገራሚ ታሪክ እስክንገናኝ ቻናላችን ሰብስክራይብ ማድረግ እንዳትረሱ። ይህ ማለዳ ፖድካስት ነው። ቸር ሰንብቱ።